አምነን ዛሬ በጣም ትክክልና ደስ የሚል ነገር አድርጓል። እሱም ምንድነው? ለቤሊን ቃል ገብቶላታል። ቤሊን ደግሞ በማሪያ ጉዳይ እየቀናች እንደሆነም ተናግራለች እና ምን ያህል እንደምትወደው በማወቁ አምነንም በዚህ ነገር ላይ ደስተኛ ቢሆንም ወይዘሮ ሴማ ደግሞ የወሰነችው ሌላ ውሳኔ አለ። የወይዘሮ ሴማ ውሳኔ ምንድነው? ወይዘሮ ሴማ ይህንን የወሰነችው አምነንና ቤሊንን እየተነጋገሩትን ነገር ሰምታቸው ነው ወይስ ደግሞ ከማሪያ ጋር ያለውን ነገር በመደገፍ ነው የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን አለፍ አለፍ እያልኩኝ አስገባላችኋለሁ። እንግዲህ ቤሊን አሁን ያለችበት ሁኔታ በጣም ደስ የሚል ነው። ቤሊን በቅርብ ወደ ማስታወስም ትመለሳለች። ነገር ግን ቤሊን አምነን እንደምትወደው በፊትም ጀምሮ እንደምትወደው ቤሊን አሁን ላይ ማስታወስ እየጀመረች እንደሆነ ነው ምልክት የሚታየው። ምክንያቱም ሚስጥረኛ አለችው እንጂ ይህን ያክል ከአምነን ጋር ሰዎች ሲኖሩ መቅናት ሙሉ ለሙሉ ረስታ ቢሆንና እንደዚሁም ምንም የማስታወስ ምልክት እንኳን ባይታይባት ኖሮ በአምነንና በሷ መካከል የነበረውን ነገር ፈጽሞ ነበረ የምትረሳው። እንግዲህ አምነን ለቤሊን ቃል ገብቶላታል። እንደዚሁም ደግሞ ከማሪያ ጋር እየሆነ ያለው ነገር ማሪያ የልጅነት ጓደኛዬ ናት፣ እንደዚሁም ደግሞ ባለውለታችን ናቸው፣ አባቷ እንደ ልጁ ነበረ አብሮ ያሳደገኝ በማለት ከነገራትም በኋላ በእሷና በእኔ መካከል ፍቅር ቢኖር ኖሮ በፊት ነበረ የሚፈጠረው በማለት ይነግራታል። እንደዚሁም ቤሊን እንዳትቀና ሁሉ ነበረ ሲያረጋጋት የነበረው። ነገር ግን ቤሊን እየቀናች እንደሆነ ነግረዋለች። እንግዲህ ጄሪ ተስፋ እየቆረጠች ትገኛለች። በአሁኑ ላይ በተለይ ወይዘሮ ሴማም ጥምድ አድርጋ ይዛታለች ጄሪን። ወይዘሮ ሴማ በጄሪን ብቻ ሳይሆን መላ ቤተሰቡ ማለት ይቻላል እንግዲህ እንደሚታወቀው ከወይዘሮ ሜርሲም ጋር እየተግባቡ አይደለም። ወይዘሮ ሜርሲ ደግሞ በራሷ ጊዜ ከቤት እንድትወጣ አደርጋታለሁ እያለችም ነው የምትገኘው ወይዘሮ ሴማ ለወይዘሮ ሜርሲ ማለት ነው። ይህን እያሰበች ነው ያለችው። ጄሪም ደግሞ ልጅቷን ተንከባከቢ እንጂ ምንም ነገር መብት የለሽም ሁሉ እየተባለች ትገኛለች። ጄሪ ለአምነንና እንደዚሁም በአምነን ስር ያሉ ነገሮችን ስለምትፈልግ ነበረ እስካሁን ድረስ በተስፋ እየኖረች ያለችው። አሁን ግን ከማሪያ ጋር ፈጽሞ መወዳደር እየቻለች አይደለም። ሌላ ደግሞ ቤሊን አሁኑ ላይ ጤንነቷም እንደዚሁ ከአምነን ጋር ያላትም ነገር ከበፊቱ ይበልጥ እየተሻለ ነው የመጣው። በተቃራኒው ጄሪ ደግሞ ከቀን ወደ ቀን ተሰሚነቷም ደረጃዋም ዝቅ እያለና እንደዚሁም ተስፋ እየቆረጠች ትገኛለች። በአሁኑ ላይ ጄሪ ሲልኳት ወዴት ሲጠሯት አቤት ከማለት ውጭ ምንም አይነት ውሳኔን የማስተላለፍም ሆነ ውሳኔ የመወሰን እንደዚሁም በቤት ውስጥ ምንም አይነት ኃላፊነት እየተሰጣት አይደለም። ይህ ነገር ደግሞ ተስፋ አስቆርጧታል። ጄሪ ከአምነንና ከቤተሰቦቹ ተስፋ ስትቆርጥ ከሙስጠፋ ግን አሁንም አልቆረጠችም። ሙስጠፋ አሁን ጄሪን መቀመቅ ውስጥ ለማስገባት ይበልጥ እድል እየተከፈተለት ይገኛል። ምክንያቱም ቤሊን ከአምነን ጋር ሆነች ማለት እንደዚሁም ደግሞ ምናልባት ወይዘሮ ሴማና ማሪያ ይህንን ነገር ቢቃወሙትም ነገር ግን የአምነን ደስታ ደግሞ ከምንም በላይ ነው። ለወይዘሮ ሴማ በተለይ አምነን የደስታ ህይወት ይገባዋል አይነት ሀሳብ አላት። ምንም ብትሆን አያት ሆነችና አምነን ከሚወስነው ውሳኔ ብዙ የተጻረነ ውሳኔ የላትም ወይዘሮ ሴማም። እርግጥ በአሁኑ ላይ ቤተሰባችንም የምትመጥነው እንደዚሁም ደግሞ ከአምነን ጎን ብትሆን ለአምነን አስተማማኝ የሆነች የትዳር አጋር ትሆናለች ብላ የምታስበው በወይዘሮ ሴማ እሳቤ ማሪያን ነው። ማሪያ ደግሞ በዚህ ነገር ላይ ፈቃደኛ እንደሆነች እንግዲህ ካየነው ክፍል ካለፉት ፓርቶች ማለት ነው ከሱም የተገነዘብነው ነው። በአምነንና በዙሪያው ያሉ ሴቶችን ከአምነን ለማራቅ እንደዚሁም ደግሞ እሷ ከአምነን ቅርብ ለመሆን እየሞከረች ያለውን ድርጊት እያያቸው ነው። የአምነንን ጃኬት በር ላይ በመጣል ቤሊን ጃኬቱን ይዛ ወደ ውስጥ ስትገባ እንግዲህ ያየችውን ትዕይንት ከባለፈው ፓርቲ ላይ ወደ መጨረሻ አካባቢ አይተነው ነበረ።
ይሄ የማሪያ ስራ ነው። እንደዚሁም ፍላጎቷ እንደዚህ ነው። በአምነን ዙሪያ ያሉ ሴቶች በራሳቸው ጊዜ ቤቱን ለቀው እንዲወጡ ትፈልጋለች። የወይዘሮ ሴማም ፍላጎቷ እንደዚህ ነው። የሚገርመው ነገር የማሪያና የወይዘሮ ሴማ ፍላጎታቸው አንድ ነው። አሁን ላይ ግን ወይዘሮ ሴማና ማሪያ የሚለያዩበት ነገር እየተፈጠረ ይገኛል። እሱ ምንድነው? የአምነን ደስታና ደስታ ብቻ ነው። ወይዘሮ ሴማ አምነን ደስተኛ ሆኖ ማየት ብቻ ነው የምትፈልገው። ከማንም ጋር ሆነ ከማንም ጋር እንግዲህ ከጄሪ ጋር በነበረው ጊዜ ምን ያህል እንደተጎዳ ምን ያህል ምንም በቃ ከሱ ጎን የመሆን አቅም የሌላት እውቀት የሌላት እንደሆነች ቼክ አድርጋለች። ለዛም ነው አሁን ላይ ጄሪን ከአምነን ለማራቅ እየሞከረች ያለችው እንጂ ወይዘሮ ሴማ መጀመሪያ ወደ አምነንን ወደ ቤቷ ከጠራቻቸውና ያንን ቤተሰብ ሙሉ በተቀበለችበት ጊዜ ጄሪ ለአምነን ብቁ ባለቤትነት ሙሉ አድርጋ ነበረ የምታስባት። ለዛም ነው እንግዲህ በአምነን ዙሪያ ያሉ ሌሎች ቀሪ ሴቶች ስላሉ እነሱ ደግሞ በራሳቸው ጊዜም እንዲሄዱ ወይም ደግሞ በቃ እስካልተመረጡ ድረስ እዚህ አብረው መቆየቱ ምንም እየጠቀመው እንዳልሆነ አብረው መቆየታቸው ደግሞ ጥሩ እንዳልሆነ ትክክል እንዳልሆነ ለትዳራቸውም ለእነሱም ለአብሮነት ቆይታቸው ጥሩ እንዳልሆነ ነግራት እነዚህን ሴቶች የምታባረሪልኝ ከሆነ እንደዚሁም አምነንን ደግሞ ደስተኛ የምታደርጊው ከሆነ ይህንን እየኖርንበት ያለውን ቤት በስምሽ አዞርልሻለሁ ብላ ሁሉ ትልቅ ተስፋ ሰጥታት ነበረ። ወይዘሮ ሴማ ከቀን ወደ ቀን የጄሪን ሁኔታ እያየች በቃ አንዳንድ ነገሮችን እያየች ፈጽሞ ከአምነን ጋር መሄድ የማትችል ሴት ሆና እንደዚሁም ራስ ወዳድ ሆና ስታገኛት ራስ ወዳድ ብቻ ሳይሆን አንዳንድ ስራዎችን እየሰራች በውሸት ሌሎችን ሰዎች የመወንጀል ለምሳሌ ቤሊን ላይ ያደረገችውን ነገር ገፍትራ የጣለቻት እሷ ሆና ሳለ ነገር ግን ልጄን ያጣሁት በሷ ምክንያት መስሎኝ ነው፣ ተጠራጥሬ ነው፣ ተናድጄ ነው አይነትና ሌላ ነገር መልሳ ደግሞ አምነንን እሷን እየጎዳት በማስመሰል እንግዲህ ለወይዘሮ ሴማ በተደጋጋሚ ብዙ ጊዜ በቤሊንና በአምነን መካከል ያለውን ነገር ይበልጥ ክፍተት ለመፍጠር በአምነንና በአያቱ መካከል ያለውን ሁሉ ነገሮችን በቃ የተወሰበሰበ ለማድረግ ሞክራ ነበር። ወይዘሮ ሴማ ግን ይህንን ነገር በጥልቀት ፈትሻ ጥፋተኛዋ ጄሪ መሆኗን ከደረሰችበት በኋላ ለጄሪ ያላት ቦታ ፈጽሞ ወርዷል ማለት ነው። እንደዚሁም ከቤት ውስጥ እንደማትፈልግ ሁሉ እየነገረቻት ነው ያለችው። ለምን እቃሽን ይዘሽ ውልቅ ብለሽ ለምን አትወጭም ሁሉ ብላታለች። እንደሚታወቀው ከባለፈው ፓርትም ላይ እንዳያችሁት በአሁኑም ላይ እንደዚሁ በቃ መታዘዝ የታዘዘችውን እሺ ማለት ብቻ ነው ያላት ቻንስ። ምንም ተስፋ እየኖራት አይደለም። ይህ ነገር ደግሞ ወደ ሙስጠፋ እንድትቀርብ ሙስጠፋ እንዲያግዛት እየጠየቀችው ትገኛለች። ሙስጠፋ በምንድን ነው ላግዝሽ የምችለው በማለትም ጠይቋታል። ሙስጠፋ እውነት ጄሪን ሊያግዛት ፈልጎ ሳይሆን የፍላጎቷን ለማወቅ ነው። እንደዚሁም ደግሞ በምን አይነት መልኩ ነው አሁን ደግሞ እያጠመደችለት ያለው ወጥመድ የሚለውን ነገር እያንዳንዱ ነገር ማወቅ ፈልጓል። ሙስጠፋ መጨረሻ ላይ የተረዳው ነገር ምንድን ነው? ጄሪ ተስፋ መቁረጧን ነው። ከዚህ ቤት በቃ በኃይል መጠቀም ትፈልጋለች። አንዳንድ ነገሮችን በቃ ነገሮችን አበላሽታ የመሄድ እንጂ አስተካክሎ አብሮ የመቀጠል ተስፋው ጨልሞ ነው ያለው። በዚህ ነገር ላይ ደግሞ ሙስጠፋ እንደማይተባበራት ነው የነገራት። ታዲያ የማትተባበሬ ከሆነ ይህን ሁሉ ለምን ቁጭ ብለህ ታዳምጠኛለህ በማለት ስትናገር ነበረ። እኔ አላስገደድኩሽም፣ አንቺው ራስሽ ነሽ የተናገርሽው፣ እኔ ደግሞ ዝም ብዬ አዳመጥኩሽ በማለት ይነግራታል። እንግዲህ ወይዘሮ ሜርሲ ደግሞ በተቃራኒው ሲፈንን በማፈላለግ ላይ ትገኛለች። ምክንያቱም ሲፈን ያለችበት ሁኔታ ከአምነን በላይ ለወይዘሮ ሜርሲ ይጠቅማታል። ብዙ ነገሮችን አብረው ሰርተዋል። ብዙ ውጣ ውረዶችን አብረው አልፈዋል፣ ስኬት ላይ ለመድረስ ማለት ነው። አሁን ግማሽ ቦታ ላይ ቢሆኑም በአብዛኛው ግን ሲፈን የያዘችው ነገር ሜርሲ ከያዘችው በላጭ ነው። እንደዚሁም መረጃም ሲፈን ብዙ መረጃዎችን አሏት። ሲፈን ያለችበትን ቦታ አታውቅም ማለት ደግሞ ለአምነን ሲፈን ደውላ ለአምነን በ5 ደቂቃ በድምጽ ብቻ የተለያዩ በሜርሲ ላይ የተለያዩ የያዘቻቸውን ፋይሎች እንደዚሁም መረጃዎች ብታቀብለው ብቻ
የወይዘሮ ሜርሲ ህይወት እዚህ ጋር ተስፋዋ እዚህ ጋር ይጨልማል ማለት ነው። ስለዚህ ሲፈንን ማግኘት አፈላልጎ ማግኘት ይበልጥ ለወይዘሮ ሜርሲ ነው የሚጠቅማት። እስካሁን ድረስ ግን ሲፈን ያለችበትን ቦታ ሜርሲ ለማግኘት አልቻለችም። በተቃራኒው አምነን ከሙስጠፋ ስልክ የሙስጠፋን ስልክ አስሮት ስለነበር ካሁን በፊት የእሱን ወደ እሱ ስልክ እየተደወሉ ያሉ አዳዲስ ቁጥሮችን እንዲከታተሉለት ለስራ ባልደረቦቹ ሰጥቷቸው ነበር የሙስጠፋን ስልክ ቁጥር። እንደዚሁም ደግሞ በአካል ሙስጠፋ በተኛበት ጊዜ ክፍል ውስጥ በመግባት ስልኩን ኮልቱን ከስልኩ ተቀብሏል በወቅቱ። ስለዚህ ወደ ሙስጠፋ እየተደወሉ ያሉ ቁጥሮች እንደዚሁም እየተደረጉ ያሉ ምልልሶች ለመረጃነት እየሾለኩ ይገኛሉ ማለት ነው። በሙስጠፋ ስልክ አማካኝነት ሲፈን እየተጠቀመች ያለችውን ስልክ እንደዚሁም ደግሞ ለሙስጠፋ ያለችበትን ቦታ መናገር አለመፈለጓ ሙስጠፋ በተደጋጋሚ ወደ እሷ ሲደውል እንደማታነሳ እንደዚሁም ብዙ ጊዜ ስልኳ ዝግ ሆኖ እንደሚቆይ ሁሉ አጣርተዋል። ድምጿን ሁሉ ይዘዋል። በዚህ ከቀጠልን በቅርብ ጊዜ ያለችበትን ሁኔታ ለማጣራትም የምንችል ይሆናል። ምክንያቱም ቁጥሩን አግኝተነዋል። በቅርብ ጊዜ አዲስ ነገር ይኖራል በማለት አቶ አምነንን መልካም ዜና አበስረውታል። አምነን በዚህ ነገር ላይ በጣም ደስ ብሎታል እና በቤሊንና በአምነን መካከል ሊፈጠር የነበረው እንግዲህ ከባለፈው ፓርት ላይ እንዳያችሁት በተለይ ማሪያ ወደ ቤት ከመጣች በኋላ በአምነንና በቤሊን መካከል ክፍተት ሊፈጠር ነው። ማሪያ አምነንን ምናልባት ታገባዋለች፣ ቤሊን ተስፋ ትቆርጣለች አይነት ነገሮች ከኦዲየንሶችም እንደዚሁም ደግሞ ከእያንዳንዱ ከተወነው ይህን የሚመስል አካሄድ ነበረው። አንድ ሰው መታገስ አለበት። ቤሊን በአሁኑ ላይ እንደዚህ ቃል ከገባህልኝ ማሪያ ከቤት መውጣት አለባት ብላ የቸኮለ ውሳኔ አልወሰነችም። ባለው ነገር ላይ ለመታገስ እንደዚሁም የማሪያ አባት በቅርብ ስለሚመጣ ሁሉን ነገር እስከሚስተካከል ነገሮችን አብረው ማስተካከል አለባቸው። አምነን በአሁኑ ላይ ከጎኑ ሰው ያስፈልገዋል። ለዛ ደግሞ ማሪያና አባቷ ይበልጥ ያስፈልጉታል ከእሷም ቀጥሎ ማለት ነው። እና ቤሊን ነገሮችን በብልጠትና በትዕግስት ነው እየሄደች ያለችው። እስካሁንም ድረስ የሄደችበትን መንገድ አይተናል። እና የቤሊንና የአምነን ግንኙነት እንደቀጠለ ነው ለማለት ወዳለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ